ስለዚህ ሽማግሌ ካለው እያለ ነው አሳምኛት እንደውም ምናምን ነገር እያለኝ ነው ደስታ ራሱ ማለባትም ሲጀመር የእሷ ፋሚሊዎች እያየች ለሌላ ሰው ሊድሯት ነው። ሲጀመር ሽማግሌ ምናምን ሊላክላ ነው። ስለዚህ ከኔ ጋር ደግሞ መሆን አይጠበቅባትም። ይህንን እስኪሞች በለኝ ጋሽ አሸብርዬ። አቤት ጋሽ አሸብር እንደው እኮ ማስመሰል ስትችልበት እኔ ልሙትልህ። ምንድን ነው ያልከው? ሲጀምር የእሷ ፋሚሊዎች ሌላ ማግባት አለብሽ ሽማግሌ ሊላክልሽ ነው እያሏት ነው። ከኔ ጋር መሆን ማስመሰል አይጠበቅባትም ነው ያልከው? በጣም ነው እንደ ያወቅከው። የእሷ ፋሚሊ እናቷ ናት ወይስ አባቷ ሽማግሌ ተልኮልሽ ሌላ ማግባት አለብሽ ያሏት? ወይስ ወንድሞቿ እህቶቿ ናቸው? አራት ዋሽ እንዴ! ምን ነው ያክስትህ ልጅ አይደለችም እንዴ? ገኒ አይደለችም እንዴ? ሽማግሌ ልካለው ሽማግሌ ሊልክልሽ ነው እና አሳምኛት ብሎኛል ደስታ ብላ እስከ ሩታ ድረስ ሄደች እኮ። የእናት የእህት ልጅ መሰለችኝ። እኔ ግን በዚህ አጋጣሚ ስልችት ያለኝ ነገር ቢኖር የገኒ ካራክተር ነው። ምን ነው 5 6 7 8 ድራማ ተሰርቶበታል በሷ ካራክተር ማለት ነው። ይሄ አክስት የሩታ አክስት በማለት ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ሌላው አንዳንድ ቦታ ላይ እኔ በጣም የምታሳዝነኝና በጣም የምናደድባት ሩታ ሁልጊዜ የሰዎች ሽፋን ነው የምትሆነው። አንድ የውሽሚት፣ ሁለት ለባሏ፣ ሌላው ደግሞ ለሌሎቹ። አሁን በዚህ 2 ቀን ሲያስለቅሷትና ልመና ውስጥ ሲከቷት የነበረው ለአንተ ያለኝ ስሜት እንደዚህ ነው፣ እኔ ወድሃለሁ፣ አብረን ልጃችን ማሳደግ አለብን ስትለው የነበረው የሰው የዩቱብ ቻናል ለማሳደግ እና የሰው የዩቱብ ቻናል እንዲከፈት ነው። ለማንኛውም እኛ ነጭ ነጯ ነው የምናወራው። ምንም የምንሸፋፍነው ነገር የለም። የምትናደዱን ካላችሁ ባናታችሁ መተከል ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ወዶችዬ። አዎ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮፒ ሊንክ አድርጉ። ዩቲዩብ ያው እየቀሰቀሰ ነው፣ እየተኛ ነው፣ በረዶ እየሆነ ነው ማለት ነው። ሰው እናንተ ናችሁ በላይክ እና በኮፒ ሊንክ የምታንቀሳቀሱት ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ እንግዲህ ትላንትና ጋሽ አሸብር እየተጨቃጨቀ ነበረ። ምንድን ነው ያለው? በንግግሮቹ መካከል ሲጀመር እኔ ጋር መጥታ ማስመሰልን አይጠበቅባትም። ቤተሰቦቿ ወይም ፋሚሊዎቿ ሌላ እንድታገባ ሽማግሌ እንዲላክላት እያደረጓት ነበረ ሲለው ለወንድሙ ለዴቭ ምን አለ ዴቭ? የእሷ ፍላጎት ምን እንደሆነ ከታወቀ ካለው ማለት ነው። የእሷ ፍላጎትማ እንዲ ማንንም ማግባትን አትፈልግም፣ ያለችውም ከሱ ጋር ከራሱ ጋር ነው። ነገር ግን ሶሻል ሚዲያ ላይ ማስመሰልና መቀባጠርን ስለሚወድ ነው ማለት ነው። ሲቀጥል የእሷ ፋሚሊዎች አይደሉም የእሷ ፋሚሊዎች ወይ ኤዱ ወይ ሜላት እህቷ ወይም ደግሞ ወንድሟ ዳዊት አይደለም መጥቶ ሌላ ማግባት አለበት ያለብሽ የልጅሽን አባት በቃ ተይው ብሎ የተናገሯት ማለት ነው። ወይም ደግሞ እናት አባቷ አይደሉም በምርቃቴ በስድቤ ከዚህ በኋላ ከልጅሽ አባት መሆን የለብሽም በቃ የሚያከብርሽና የሚወድሽ መጥተዋል። ሽማግሌ ልኮልሽ በክብር ጉልበታችንና ግንባራችንን ስሞ ያገባሻል ያሏት እኮ ወላጆቹ አይደሉም። ገባህ አይደለ ጋሽ አሸብርዬ? ልንገርህ ብዬ ነው ላስታውስህ ብዬ ነው። እና ገኒ የእናትህ የእህት ልጅ አክስት አሳልፈ ለሩታ አክስት እንድትሆን በእርግጥ አዎ ባልና ሚስቶች ናችሁ። ያንተ አክስት የእሷም አክስት ናት። ነገር ግን ደግሞ እኛ ውሸትን ሰልችቶናል። እውነቴን ነው የምልህ። እንዲሁ በኢትዮጵያ የምናውቃቸው በጣም ትላልቅ አርቲስት የተባሉት እነ ሸዊት ከበደ፣ እነ ግሩም ኤርሚያስ፣ እነ ሰለሞን ቦጋለ አንድ አይነት ካራክተር እኮ አይሰሩም። ገባ አይደለ? በአመት 3-4 ድራማ ቢሰሩ 4 አይነት ካራክተር ተላብሰው ነው የሚሰሩት ማለት ነው። የእናንተ ደግሞ የሚያሰለቸውና የውሸት ጥግ የማስመሰል ጥግ ያለው ደግሞ እኔ እውነቴን ነው እየሰለቸኝ ያስጠላኝ ነገር ቢኖር የገኒ ካራክተር ነው። ቀይር እስኪ፣ አንቺም ትልቅ ሰው ነሽ እኮ ምንድነው ሶሻል ሚዲያ ላይ መዋሸት? ሌላው የማያውቀው ልትዋሹ ትችያለሽ፣ ለእኛ ግን ለምናውቀው ልትዋሽን አትችይም። እንዲህ ነው ነጩ ነጯን እናወራታለን ማለት ነው። ሶ ፋሚሊዎቿ ላልከው የኔ
ፋሚሊ ብትል አይሻልም? የኔ ፋሚሊ ብትል እንዱ ያክስቴ ልጅ ናት ገኒ፣ እሷ ናት ካላገባሽ ልታሳምናት የሄደችው እሷ ናት ብትል አይሻልም? የእሷ ፋሚሊ ለሌላ ሊድሯት እየፈለጉ ነው። ሽማግሌ ይላክልሽ እያሏት ነው። ውሸት። ያክስቴ ልጅ ገኒ ናት። በቃ አሳምኝልኝ፣ ደስታ አሳምኝልኝ ብሎኛል። ስለዚህ የሚወድሽና የሚያከብርሽ የሚንከባከብሽን አግቢ ያለቻት ማለት ነው። እንደዛ ነው እውነቱን ስንናገር ማለት ነው። ሌላው ምንድን ነው ማለት ነው? ምንድን ነው በጣም የተናደድክ ነው የምትመስለው ማለት ነው። ልክ የቀናህ አይነት ትመስላለህ ማለት ነው። አትቅና አትቅና። ሽማግሌ ቢላክላትም ሌላም ብታገባ ራሱ መቅናት የለብህም። ምክንያቱም እኔ የራሴ ህይወት አለኝ፣ ህይወቴን አትበጥብጭው እያልክ አይደለም። ስለዚህ ማንስ ብታገባ ማንስ የባለስልጣንስ ልጅ ብታገባ አንተ ምን አገባ? በቃ አትፈልግም አይደል ከእሷ ጋር መኖር። ሶ መናደድ አይጠበቅብህም። የቀናህ ነው የምትመስለው ማለት ነው። ሌላው እኔ ሩታዬ የምታናደደኝ ነገር በእርግጥ እኔ ምንም ብሰራ ምንም ማለት ነው በጣም ወዳታለሁ፣ አከብራታለሁ። ነገር ግን በጣም እናደድባታለሁ ማለት ነው፣ እንደ ሴት ማለት ነው። ምንድን ነው እሱ ለምን አፈቅርሃለሁ አልሺው? ለምን ለአንተ ያለ ስሜት እስካሁን ድረስ አለ አልሺው? ሌላት ልወቅሳት አልፈልግም። ምክንያቱም ጎሽ ለልጇ ስትል ተወጋች የሚባል ነገር አለ እኮ አባባሉ ማለት ነው። ገባችሁ አይደለ? እናት ለልጇ ስትል ብዙ ዋጋ ትከፍላለች። ነገር ግን እኔ በጣም የምናደድባት ምንድን ነው ለሰዎች ሽፋን የምትሆነው ነገር አለ። ሰሞኑ ሄርሜላና አብሪሽ ኦዲንሱ በጣም እየሰደባቸው ነበር። ለምን? ውሽሚት አብርሃምን የፍቅር ጥያቄ ስለጠየቀችው፣ አብርሃም ደግሞ አፈቅርሻለሁ ብሎ ፍቅሯን ስለተቀበላት ሶሻል ሚዲያው በሙሉ እነሱን እየሰደቡ ነበረ ማለት ነው። ሶ የነሱ ስድብ እንዲቀንስ ተብሎ እሷ ለአብርሃም ልመና ውስጥ እንድትገባ አደረጓት ማለት ነው። ዝቅ እንድትል አደረጓት ማለት ነው። ያ ሁሉ ምንድን ነው? የእውነት አይደለም። አሁን ይሄን ስላችሁ ማለት ነው። ግን የነዚህ የሁለት የውሽሚትና የጋሽ አሸብር ሶሻል ሚዲያ ላይ ስድብን እንዲቀንስ ነው። ሌላው ደግሞ በዚህ 2 ቀን እወድሃለሁ በቃ ልጃችን አብረን እናሳድግ ብላ የመጣችበት ደግሞ ዴቭ በአዲስ መጥቶ አስታረቃቸው ተብሎ አዲስ የዩቱብ ቻናል እንዲከፈትለት ነው። ገባችሁ አይደለ? ስለዚህ ሩታዬ አዲስ የዩቱብ ቻናል ለማስከፈት እኮ አንቺ ሴትነትሽን ዝቅ ማስደረግ እኮ አይጠበቅባችሁም። ሁለታችሁም እኮ በሰላም ብትከፍቱ እኮ የዩቱብ ቻናል እውነቴን ነው ምርጥ ኦዲየንሶች ናቸው ያላችሁ ማለት ነው። ስለዚህ እየመጡ ሰብስክራይብ ያደርጋሉ ማለት ነው። ሩታ እውነቴን ነው የምልሽ፣ በቃ ይበቃልሻል። የልጅ እናት ነሽ። ነገ ልጅሽን በእያንዳንዱ ቪዲዮዎችሽን ይሰማዋል፣ ያዝናል፣ አንገቱ ይደፋል። በጓደኞቹ ፊት ኮንፊደንስ አይኖረውም። ይሄ ነገር ደግሞ ብዙ ጊዜ ተናግረናል። እንዴ እስኪ ለማሰብና ለማስተዋል ሞክሩ። አብርሃም ሁል ጊዜ ሴት ልጅን እንዲህ አንገት እንድትደፋ የሆነ የዩቱብ ቻናል ለመክፈት ወይም የሆነ ሰው የዩቱብ ቻናልን ለማንቀሳቀስ ሴት ልጅን አንገቷ ዝቅ እንድትደረግ እንድትሰደብ መደረግ የለበትም። በቃ ይሄ ፌር አይደለም። ሶ የልጅ አባት ናችሁ። እስኪ እናንተን የሚመጥን ልጃችሁን የሚመጥን ነገር ስሩ በቃ። እንዴ ሩታ እውነቴን ነው ብላችሁ በዚህ 2 ቀን እሱ ልመና ውስጥ የገባችው ያለቀሰችው የዴቭ የዩቱብ ቻናልን ለመክፈት ወይም ደግሞ የውሽሚትና የአብርሃም ስድብን እንዲቀንስ ነው። በቃ ለሌላ ነገር አይደለም። ሩታ እኮ ስትረገዝ ስትሰደብ እኮ ዝም ነው የምትሉት እናንተ ስትሰደቡ፣ ግን እናንተ ግን በሶሻል ሚዲያ ስትረገጡ እሷን የሆነ የምትረገጥበት እሷ የምትሰደብበት ነገርን ይዛችሁ ትመጣላችሁ ማለት ነው። የማይመጥናትን አይዲያ ትሰጧታላችሁ ማለት ነው። ሶ ሩታዬ እባክሽ ወደ ራስሽን ተመለሺ። እኔ አንዳንድ ጊዜ ሳስባት ወላሂ ነው የምላችሁ በጣም ታሳዝነኛለች። እስኪ ፊቷ ነው ያት በጣም እኮ ነው እየከሳች ያለችው። እኔ ሳትፈልግ ይመስለኛል እየሰራች